እኛ የእናንተ አሻንጉሊት ነን እንደኛ? ቆይ የእናንተ አሻንጉሊት ነን እኛ? ቆይ እናንተ ለኦዲየንስ ክብር የላችሁም እንዴ? ምንድነው ስራችሁ? ቆይ እኛ እኮ ማለት ነው ላይክ፣ ሼር፣ ሰብስክራይብ እያደረግን ፊት አደረግናችሁ። እናንተ ለኦዲየንስ ክብር የላችሁ፣ ለሁሉም ክብር የሌላችሁ ድንጋይ ደደም ናችሁ እኮ እንዴ! ምን አስባችሁ ነው? እኔ የምለው እናንተ እኛ አሻንጉሊት መሰልናችሁ እንደ ስታውን አሻንጉሊት? አይ እናንተ ለነገሩ እኛ እኮ ድሮም እናንተ ክብር ስለሌላችሁ ለኦዲየንስ እኛም እንደ አሻንጉሊት ነው የቆጠራችሁን ማለት ነው። አረ በጣም ትገርማላችሁ የምር እንዴ! የሰው ልጅ እኮ ትንሽም እንኳን እንትን ይላል። ትንሽም እንኳን ቢሆን ክብር ይኖረዋል። እናንተ ግን ጭራሹንም የክብር ምንነት አታውቁትም እንዴ! አረ ቤተሰብ ምንድን ነው? አረ ገርሞኛል ዛሬ፣ የሚገርም ነገር ነው። ሰላም ሰላም ቤተሰብ፣ ለማንኛውም ሰላም ቤተሰቦቼ እንደናችሁ። በነገር ጥምድ ያደረኳቸው ከመጀመሪያ ጀምሬ አናደውኝ ነው። በነገራችን ላይ ደስ ብሎኛልም አናደውኛልም። ደስ ያለኝ ምክንያት አንድ ነገር ነው፣ የከፋኝ ምክንያት አንድ ነገር ነው። ግን እነዚህ ሰዎች እኛ አሻንጉሊት መስለናቸው እያሰቡን ነው መሰለኝ። እንግዲህ በተረፈ ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ተረፍርፍ ይበልኝ። እህቶቼ እንደምናችሁ? ደህና ናችሁ? ሰላም፣ ጤና፣ ፍቅር፣ ሀብት፣ ስኬት፣ መትረፍረፍን ተመኙላችሁ። ኢትዮጵያን ሰላም፣ ሀገራችንን ገነት ያርግልን እያልኩኝ እንግዲህ ለዩቱብ አዲስ ነኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ አልጠራጠርም። ውድ የመዳም ቅመሞቼ፣ ውድ የኔ ጓደኞች እወዳችኋለሁ። ላይክ አድርጉልኝ እህት ወንድሞቼ። እንግዲህ ዛሬ የመጣሁበት ትልቅና ዋነኛ አላማዬ ማለት ነው፣ ደስ ብሎኛል። ደስ ያለኝ ምክንያት ምን መሰላችሁ? እንትን ነው ደስ ያለኝ ምክንያት ቅብጥብጧ ሩታዬ ማለት ነው። የኔ መልከ መልካም የሴቶች ወይዘሮ የሴቶች ተምሳሌት ማለት ነው። ዛሬ ትናንትና ማታ በጣም ቅጥል ታርጋልኛለች፣ ብቅ ታርጋልኛለች እኮ ይቺ አሻንጉሊት የሆነች ጭልፋፊት ደግሞ። አንቺ እሷ ልታስረጅ አይደለም የመጣሽው። እሺ ባልሽን ቀንተሽ እንትን ውሽማውን ቀንተሽ ማለት ነው ተከትለሽ መጣሽ እንጂ አንቺ ተፈልገሽ እንዳልመጣሽ ማንኛውም ሰው ያውቃል። እና ስለዚህ አታሽቃብጭ፣ እሺ አታሽቃብጭ። እና አብርሃም ደግሞ ማለት ነው አንተ ልጅህን ፈልገኸው ሳይሆን ማለት ነው ማሽቃበጥ ኦዲየንስ ምን ይለኛል ብለህ ስለምታስብ ብቻ ነው እንጂ ልጅህን ፈልገህ አይደለም እንደዚህ የምታደርገው። እሺ እኛ ደግሞ ገብቶናል። ያው ያን ያህል እንትላል ነው አንፈልግም። ብታስረዳንም ዞሮ አንፈልግም። ምክንያቱም ኖርማል ነው፣ ለምደናል። ልምድ አለ አይደለ? ልምድ ልክ እንደዛ ስለለመድ ነው፣ ኖርማል ነው። ለማንኛውም እንግዲህ ቤተሰብ ትናንትና ማታ የተፈጠረው ነገር አይታችኋል። ሩታዬ የኔ ውድ እህት፣ የኔ ጀግና፣ የሴቶች ተምሳሌት፣ በጣም ቀጥይበት። የምር አንቺ ጀግና ሴት ነሽ፣ ይገባሻል፣ ኩራት ይገባሻል። የምሬ ነው። ምክንያቱም እኛ በአንቺ እንኮራለን። ገብቶሻል? እኛ ሴት እስከሆነ ድረስ እንረዳለን ማለት ነው። ግን አንዳንዶቹ አህዮች አይረዱም። ግባሽ? አንዳንድ አህያ አይረዳም። ለምን ትኛለሽ? ውሃ ቢያፈሱበት ላውን ነው የሚያፈሰው። ድፍንቅል ታውቂያለሽ? ምንም አይሰራ ድፍንቅል ውሃ ቢያፈሱበትም እንትን ማይል ድፍንቅል ማለት ነው። ስለዚህ ውድ የመዳም ቅመሞች አንቺን ደግሞ እኛ ስለምናውቀው ስለዚህ አንቺን እንረዳሻለን። አንቺ ሩታዬ ወደፊት ይችልን። ወደ ኋላ ማንም የሚያስቀርሽ ነገር ቢኖር እንኳን ለራሱ እንዳትቀሪ እናበረታታሻለን ማለት ነው። ግን በነገራችን ላይ እኛ በጣም አሻንጉሊታችሁ ሆነናል። ሁላችሁንም አሻንጉሊታችሁ ስለሆነ አንዴ እንታረቅ፣ አንዴ ለመታረቅ ትላላችሁ፣ አንዴ ለመጣላት፣ አንዴ ልጅ መውሰድ ጥሩ አይደለም። ይሄ ግን በነገራችን ላይ እኛ
ይሄን ያልኩበት ምክንያት እኛን አታወዛግቡን። እኛ የእናንተ አሻንጉሊት አይደለንም። ለኦዲየንስ ክብር ይኖራችሁ ይገባል። ኦዲየንስ ካላከበራችሁ ግን ማንኛውም ሰው እንደማያያችሁ አውቃችሁ ግቡ። ኦዲየንስ ግን ውድ የመዳም ቅመሞች ካላያችሁ ማንም የሚያያችሁ የለም። አይናችን እስከሚፈዝ ድረስ እናንተ እናያለን። ከዛ ላይክ፣ ሰብስክራይብ፣ ከዛ ደግሞ ሸር እያረግን እያየናችሁ ከዛ ላይ ፊት ጣላችሁ። ቆይ ችግር አለባችሁ ለኛ ሳታስቡልንም ከመጀመሪያ ጀምረን እኛ አብርሃም ምንም ቢሆን አንተ ቅንጭላትህን እንደዚህ ወንውን እያረቅ ቅንጭላትህን ብቻ ማለት ነው እናቃለን። እናትና አባት ይሆናል ሁነህ ማለት ነው። ስለዚህ ከመጀመሪያ ጀምረን እናቃለን። እህቶች ጋር ወንድምህ ጋር ስትሰሩ እናቃለን። ሩታዬን ብጓኝ ስትመጭም ስትሄጂም እናቀሻለን። የዛን ሰዓት ባንድ ሆኑ ልባችሁን ልቅ እስኪል ድረስ ባንድ ሆኑ ብለን 4-5 ሴት ሲያጋፋ አንቺን አስበልጠን አጋባን። አሁን ደግሞ ልጅ መውለድ ሲመጣ አይ ልጅ ወለደች አልፈልግም ገላል። ከዛ ልጁ ከተወለደ በኋላ ደግሞ አይ ቂጧ ምንድነው? አንተ አብርሃም አይንህ 12 ያህል እንዴ? አንተ 12 ሰው ነህ እንዴ? ኧረ በጣም ነው ከወንድ ልጅ አይጠበቅም። እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ። እኔ ይቅርታ አድርጉልኝና ኦዲየንስ ማለት ነው ይህን ነገር አልፈልግም። እኔ አልፈልግም። ሩታዬ ይህን ነገር ላሽ ብትዩ የተሻለ ነው ብዬ ነው የማስበው። እኔ መቼም እንዴ እንደዚህ አይነት ባል አለ እንዴ? ውሽማ እያመጣ ቤቱ የሚያልፍ ከዛ ደግሞ እኔ እዚህ ቤት ስገባለ ማንንም ሰው ማየታ ኧረ እባክህ አንተ አለምህን እየቀጨህ እሷ ታስራ መቀመጥ አለባት። ገደር ግባ እባክህ። ዝም በይው እንዳሰሚ ሩታዬ እንዴ። ደፋር ግን ጥሩ አይደለም። በነገራችን ላይ ቤተሰብ አሁን ማለት ነው አንድ ልጁን አስቦ አልመጣም። ሁለተኛ ደግሞ ሩታ መቼም አትሸነፍልህም። አንተ እሷን አሻንጉሊትን እዛው እንደ አሻንጉሊት አጫውት እንጂ ማለት ነው ሩታዬ በምንም ታምር ልትሸነፍልህ አትችልም። ገብቷል። መጀመሪያ ነበር መጡ ነው መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ አሉ። ስለዚህ መጥነህ መደቆስ ነበረብህ መጀመሪያ። አሁን ግን ብታለቅስ ምንም የሚፈይደው ታሪክ የለም። የቤት ውስጥ ስመጣ ማየት አልፈልግም ሌላ ሰው ካንቺ በቀር ከልጅ በቀር። ገደር ግባ አትምጣልሁ። ትገላገላለች ሩታ። እኛ ለራሱ ማየት አስጠልቶናል እናንተን ማለት ነው። ማርያምን እኔ ለራሴ በጣም ነው ያስጠላችሁኝ። ሩታ ስላለች ነው እንጂ ማያችሁ ማለት ሩታ እዛው ስለምትደበለቅ ነው እንጂ ማያችሁ እኔ ማየት አልፈልግም። የምር ኦዲየንስ እንደናተባሉኝና በጣም ነው ያስጠላኝ ከምነግራችሁ በላይ። እስማ ወንድ ፍስ ቅዱስ እንደዚህ አይነት ሰው አለ እንደሚያስጠላ ግን ኧረ ወይ። ለማንኛውም ኦዲየንሶች ሩታዬ ወደፊት እያላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደፊት ሩታዬ የኔ ጀግና ሴት ልጅሽን ጠብቂ። ልጅ ትልቅ ጸጋ ነው። ሩታዬ ልጅሽን ተጠንቀቂ። ለማንኛውም ልጅሽን ከዚህ ከማረቅ አርፈሽ ቤትሽ ብታሳድጊ ይሻልሻል። ይሄ ለልጁ አስቦ ሳይሆን የሆነ ነገር አስቦልሽ ነው። ሩታ እንዳትሸወጂ። እሷን ምስጥ ሴት ደግሞ ማለት ነው አታስጠጊያት። በጣም የምታስጠላው እንደው እኔ ባገኛት ማለት በጠጋ እንደው ርብ ነበር ማረጋት። እናትዬን ርብ ነበር ማረጋሽ አንቺን ማለት ነው። እኔ የኔ አባት አገንቶች ቢሆን ማለት ነው ከዚህ ጀምሮ ላይ ምንሽን ክትፍትፍ አድርጎ ነበር የሚጥልሽ። አንቺ ግን አትረቢም። እናቴ ትሙት የሴት እንደው ምንም ሴት ሳይሆን አንቺ ውሻ ነሽ። ሴት ውሻ ታውቂያለሽ? ሴት ውሻ ዝም ብላ ነው የምትዞረው። ልክ እንደዛ ነሽ አንቺ። የወንድ አለሌ አህያ ነሽ። ወንድ አለሌ ማለት ዝም ብሎ እያለ የሚዞረው አለ አይደል? ልክ እንደዛ ነሽ አንቺ። የምር ሁላቸውም ወንዶች ቀምሰሽ ከዛ መጨረሻ ላይ የማይሰማውን አብርሃምን ግግም አልሽበት። እዛው እሱን ልጥፍ ብሎ ቀረ። ልጥፍ ያድርገውና መድኃኔዓለም የልጁን እናትቶ ማለት ነው እዛው ይለጥፍህ እንዴ። እኛ መቃጠል አለብን እንደ በእናንተ። ቆይ
አረ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ለኦዲየንስ ክብር ያላችሁ፣ ለቤተሰብ ክብር፣ ሌላው ይቅርሽ፣ ሃይማኖታችሁን አታከብሩም እንዴ? እኛንም ተውን፣ ቤተሰብንም ተውን፣ ሃይማኖታችሁን እንኳን አታከብሩም። ምንድን ናችሁ እናንተ? ከምን ወይ ሰይጣን ናችሁ ልበል? ሰይጣን እንዳኮኑ ደግሞ ሰው ናችሁ እንዴ? ምንድነው ስራችሁ እንደዚህ? አረ በስመ አብ ወወልድ ወመንፈስ ቅዱስ። ነውር ነው። አረ አይሰራም። እንደ አንድ ሰው ማለት እንደ አንድ ሰው ማሰብ ይገባል። አንተ አብርሃም ጥፋትህን ማመን ሲከብድህ ማለት ጥፋትህን ማመን ሲከብድህ እቤቴ ውስጥ ሰው እንዳይመጣ አንተም አትምጣ። ማን ፈለገህ? እኔ የምለው እኔ እኮ የሚገርመኝ አንተም አትምጣ ማን ፈለገህ ነው እኮ ችግራችን። ማንም ፈልገህ የለም እንዴ? ቤተሰብ ምንድን ነው ችግሩ? ይቅርታ ጥፋትህን መንና ይቅርታ ጥፋት አለብህ ይቅርታ ብልና ሚስት ጋር ተቀላቀል ነው ያለህ። አይ አለምንም እኔ ጥፋት የለብኝም ካልክ እዛው ማስቲካ ጋር ልጥፍ ብላ ቀር ውሽሚት ጋር እዛው ልጥፍ። ካሁኑ ጀምረሃለች ማለት ነው። እየቆየች ሱሪህን ታስወልቃለች። ገባህ? ጸጉርህን ታስላጫለች። ሱሪህን ጨርቅህን ጥለህ ነው የምትሄደው። አይገርምም? ታያለህ። ዝም ብለህ ጠብቅ። እንደው ታያለህ። ምን አለች ታያለህ። ዝም ብለህ ጠብቅ። እሺ ቀናም ቅንቅናማ አንተ ደግሞ በሩታ ትደረደራለህ እንዴ? የሩታን ይሄን እንዲች ያርገህ እንኳን አነካትም። እሺ እውቀቷንም ምንም አንተ ምንም አይደለም። አታስጠላ። ማርያምን አታስመስል። አብርሃም አታስመስል። አስመሳይ ሰው ነህ። የምር የእውነት አስመሳይ ሰው ነህ የምትለው ወደ አይደለም። አንተ አስመሳይ ነህ በጣም ከምነግርህ በላይ ማለት በጣም አስመሳይ ሰው ነህ። እንደዚህ አይነት ሰው አለ እንዳንተ አይነት ሰው እኔ በሆን አልፈጠርም እንደናንተ በሆን አብሶ ሩታ ሄርሜላ እንዳንቺ በሆን እኔ አልፈጠርም። እውነት ካወራ ምን የሴት ፈጣጣ ነሽ አንቺ። የአይን አውጣ እንደ ውሽማ እንኳን በድብቅ ነበር የሚያደርገው። አሁን አንቺ አይንሽን አፍጥጠሽ አረታይ ነውር ነው። አይን አፍጥጦ መንጣት እዝጎ ፈጣሪ ሆይ እንደው ማንኛው ዘመን መጣን። እኔ እናገኝ አባቴ እንዲህ ብዬ ዘወር ብዬ ሰው ካየሁኝ ማለት በጥፊያ ከድን ነው የሚያደርገኝ። አባቴን እንኳን ለራሱ ማለት ነው አባይ እንደዚህ እኮ ነው ብዬ ከተናገርኩኝ በጥፊያ ከድን ነው የሚያደርገኝ። ገባሽ? እንዳንቺ አይነት ባለጌ ግን ማለት አላሳደገኝም። እኔ አባቴ እናቴም አላሳደገችኝም፣ አባቴም አላሳደገኝም። አንቺ ግን ባለጌ ነሽ። በስማ ባለጌ ነሽ፣ በጣም ከምነግርሽ በላይ ባለጌ ነሽ። ያው ብልግናሽን ወደኛ እንዳታመጭብን እዛው ተላጥፋችሁ ቅሩ። እኛ አንፈልግም። አንዴው ሲጀመር አንቺንም ማየት አንፈልግም። በቃ እንደው ሰው እንዳንቺ ያስጠላ የለም። እግዚአብሔርን እንዳንቺ እኔ አብሶ ጠልት ታርገሻለሁ። ሴት ልጅ በዚህ ልክ መውረድ ሴት ልጅ ክብሯ ስትጠብቅ ነው። ነገ ጣታውን አብርሃም ታያለች። ዝም ብለሽ ጠብቂ። አሁን አንቺ አርግዢ ከዛ በይና መጨረሻ ላይ ታገኛታለሽ። ምን ቤተሰብ እኔ ተናድጃለሁ። ትናንትና ማታ እሷ አንቺ ነሽ ቆይ ሩታ የምታይዣት አንቺ ነሽ የምነግራት። እሷ አታስብም። ምን ቤነሽ? ቆይ አንቺ ምን ቤነሽ? ከምንድን ነው የተሰራሽው? አንቺ ለአብርሃም ጠበቃ የሆንሽው ምንድን ነሽ? ቆይ ምንድን ነሽ? ማነሽ? እስኪ እንደው ማነሽ? እኔሽ እስኪ እንደው ማነሽ? ማንነሽ? ያሳውቂን። አይን አውጣ ነሽ አንቺ። የሰው አይን አውጣ ሰይጣን። አንደኛ ነምበር 1 አንቺ ሰይጣን። አንደኛ ሰይጣን አንቺ ነሽ። በቃ በምድር ዓለም ውስጥ አንደኛ አንቺ ነሽ። ሰው ልጅ ያለውን ባል ማግባት አረ ታረቁ ብላ መገፋፋት ሲገባ አቦ ገደል ግቢ ወደዛ በጣም ነው ያስጠላሽ። እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ። እኔ መቼም ኦዲየንስ ይቅርታ አድርጉልኝና ማለት ነው
ከምነግራችሁ በላይ እጅ ብለውኛል የምር። አሁን ሩታዬ ከአሁን በኋላ ግን ማለት ማንም ይሁን ምንም ይሁን በህይወትሽ ላይ የሚረማመድ ሰው ግን አትክፈችላቸው ብዬሻለሁ የምር። እንዴ እናንተ ምንድናችሁ? ቆይ ቅናት አብገነገነች ደግሞ ሄርሜላ የምትባይ ሴትዮ ቅናት ብግን አረገሽ። እኔ እናት ቅናት ብግን ትክን አረገሽ። ትክን ያርገሽና ወዲቃሽን እኛን እንዳተከንሽን ፈጣሪ ትክን ያርገሽ። አቦ ምን አይ ባል ሚስት ያለው ሰውዬ እና ማነው ልጅ ያለው ሰውዬ አንቺ ካላገባው ብለሽ ፊጣሽ ሁሉንም ወንዶች እንደዚህ አምሰሽ መጨረሻ ላይ ማለት እንደ ማስቲካ ተላከክሽበት። ልጅ ያለው ላይ ሚስት ያለው ላይ 80 ያለው ሰው ላይ ምንድነው ስራሽ? እኔ አደራሽን እዛው ቅርት በይ፣ ወዴን እንዳትመጭ። እኔ ከመጣሽብኝ የማላመጫሽ ወደ ማዳመጫሽ ነው ማዞረው፣ ወይ የማዳመጫሽ ወደ ማላመጫሽ ነው ማዞረው። እሺ ማርያምን ሲጀመር ማለት ነው። ሲጀመር የቡታጅራ ልጆች ስትባሉ በቃ ታስጠላላችሁ። አክተሯም ጀግናዋም ሩታዬ ብቻ ናት። በቃ ሩታዬ አክተሯ ጀግናዋ በቃ አለቀ። ሌሎቻችሁ ወልዳችሁ እንደምትጥሉት ኩሳችሁ ማለት እንደዛ ናችሁ እናንተ አሽቀባጮች፣ አላላሾች፣ እንደዚህ ማሽከርከር፣ ሴት ከሴት ወንድ ከወንድ እንደዚህ መቁላት። ቁልት ያርጋችሁ ፈጣሪ፣ ቁልት ያርጋችሁ። አፈር ብሎ እኛ በእናንተ መቀጠል አለብን። አንፈልጋችሁም፣ በቃ አንፈልግም። እናንተን ማየት አንፈልግም ካሁን በኋላ። ቤተሰብ እንደ ዛሬ የተቀጠልኩት ነገር የለኝም። ትናንትና ማታ አንተ ማን ስለሆንክ ነው? ቆይ ፈታሃታል እኮ ሚስቴ አይደለሽም ሌላ ሰው ማግባት ትችያለሽ ብላታላ። ስለዚህ ደግሞ ማለት ነው ሩታዬ የሚፈልጋትን የሚመጥናትን አገባች አመጣች። አንተ ምን አሽቃበጠህ? ምን አስቀና? ምን ጸጉርህን ልትነጭ ነው እንዴ? ከዛ ደግሞ ባሻገረ ቤት ላይ መሆን አይችልም። ሰርተኸዋል እንዴ? ሰርተኸዋል። ተከራየኸው እንጂ ኖርክበት እንጂ እንኮ ማለት ነው አልሰራኸውም። አሁን ግን ሩታ ናት የምትከራየው የምትከፍለው ብሩን። ምን አገባ? ከፈለክ የለጠፍከውን ፎቶ ቅደዴው። ሽቀናም እናትዬን እኔ እንዳንተ ብሆን ማለት ነው አብርሃም እኔ አብርሃም ብሆን ማን እንደምመርጥ አቅ ነበር ራሴ። ጅልም ትሆን ምርጥም ትሆን መናጢም ትሆን አሳይ ነበረ። አንድ ቀን እንመጣላችኋለን እኛ የመደም ቅመሞች ጥርቅ ያርገን ነው የምናሰርፋችሁ። ጥርቅ ያርጋችሁና እኔ ምለው እናንተን የሚነካችሁ ሰው የለም እንዴ? ግን እናንተን የሚይዛችሁ ሰው የለም? ባል በሚስቱ ላይ ሚስት በባሏ ላይ እንደዚህ የሚተማመሱት የሚይዛችሁ ሰው ጠፍቶ ነው? አብርሃም ከቤተሰብ አይተህ ነው ግን ይሄንን ነገር ስራህን የምሰራው? ለነገሩ ከድሮ ጀምረህ ነው አንተ እንኳን ከአንድ አይሉ 10 ሴት እንደዚህ እሽሩሩሩ ስታረግ ያው እናውቃለን እኮ ከመጀመሪያ ጀምረህ። አንዴ ፍቅርን ትላለህ፣ አንዴ ምን ያላመጣቸው ሴቶች አሉ እንዴ አንተ? ቆይ ደምህ ምን አይነት ነው? መመርመር አለበት ደምማ። እንደው በጣም ታስጠላላችሁ። ግን ሩታዬ ወደፊት መሆን አለብሽ እህቴ። እና ያው ዞሮ ለማንኛውም ሩታ ራስሽን ጠብቂ። ካሁን በኋላ ራስሽን መጠበቅ ያስፈልግሻል ማለት ነው። ልጅሽን ማሳደግ ይገባሻል። ልጅሽን ታስፈልጊዋለሽ አንቺ። ስለዚህ ሩታዬ ወደፊት የኛ ጀግና ሴት ማለት ነው ወደፊት። ቀጣይም ነገ ሌላ ቀን ነውና አዲስ ሰው ሆነሽ እንደምናይሽ አንጠራጠርም። የኛ ጀግና ሴት እንወድሻለን፣ እናከብረሻለን። አንቺ ብቻ ነይልን፣ የተቀሩትን ትተናቸዋል። ያው እሱ ልጁን ወልዶ ጥሎት የለም እኛን ጥለናቸዋል በቃ። ስለዚህ አንቺም ነይልን እና ደግሞ ማለት ነው ልጁን ስሰጥሽ የምንመካከረዋለን ያልኩ
አንተ ነህ የሰጣት? እሷ ናት የሰጠችው? ቆይ አንድ ነገር ልንገራችሁማ ኦዲየንስ፣ አንተ ነህ የሰጣት ወልድህ ናት? እሷ ናት ወልድህ የሰጠችህ? ይህንም ማጣራት እፈልጋለሁ። አንተ ነህ ያረገዝከው? አይ አንተ ነህ መሰለኝ። አሁንስ እንደዛ አባባለህ አንተ ነህ መሰለኝ ያረገዝከው። 9 ወር ሙሉ የት ነሽ ያላልካት ሴትዮ ሰውዬ አሁን ልጁ ከተወለደ በኋላ ልጅን ስሰጥሽ አረጀ ጆሮአችን ድፍን ነው ሰውዬ አይሰማም። በልጅ ቀልድ የለም። የምን አባክ ሞልቃቀና በእናትህ ገደል ግባ ወደዛ እንዴ! የምሬን ነው። ስለዚህ ሩታዬ እሷ ናት እንጂ የሰጠችህ አንተ አይደለም የሰጣት። ይሄን ልታቂ ይገባል። ለማንኛውም አላብዛባቸው ኦዲየንስ፣ መልካም ሁኑልኝ። እወዳችኋለሁ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ባይ